እግዚአብሔር በእናንተ አገልግሎት እየሰራ ስላለው ነገር በጣም እግዚአብሔር ያው በስራ ላይ እንደሆነ እኛንም በተአምራት ባህር እያሳፈፈ እንደሆነ የምንሰራውን ስራ በቅጡ በደንብ ማወቅ ሰው በሶሻል ሚዲያ ወንጌል መስማት እድል ያላቸው ሰዎች አሉ፣ ግን ደግሞ መስማት የሌላቸው በጣም እልፍ ሚሊዮኖች ደግሞ አሉ። ስለ ወንጌል ስርጭት ሲነሳ ጆሮዬ ሁሉ ነገሬ ነው የሚቆመው። ለመግባት የማይፈለግባቸው የሚባሉ አካባቢዎች አሉ ኢትዮጵያ ውስጥ። በኢየሱስ ክርስቶስ አምኖ የዳነ ሁሉ ወንጌል መስራት አለበት። በዚች እንደ እንፋሎት በሆነ እድሜያችን ውስጥ ምን ሰርተን አለፍን? ተፈላጊው ነው ወደ ፈላጊው የሚሄደው። የክርስቶስን ባልተጠራበት በማይታወቅበት ቦታ ሁሉ እንደገና ወንዝ በፈሰሰበት ቦታ ሁሉ የክርስቶስ ስም እንዲፈስና ሰዎች ሁሉ ወደ እግዚአብሔር መንግስት እንዲመጡ ማንዴት እንዳለባት ቤተክርስቲያን ማስታወስ አለባት። ሌላው 50% የሚጠጋው የኢትዮጵያ ሕዝብ መብራት አያውቅም። ስለዚህ መብራት የለም፣ አሁን የምንላቸው ነገሮች በሙሉ ቁጥራቸው ይቀንሳል ማለት ነው። ሰው በሶሻል ሚዲያ ወንጌል መስማት እድል ያላቸው ሰዎች አሉ፣ ግን ደግሞ መስማት የሌላቸው በጣም እልፍ ሚሊዮኖች ደግሞ አሉ። በቴሌቪዥን ወንጌል የመስማት እድል ያላቸው ሰዎች አሉ፣ ግን ግማሽ ያህል የኢትዮጵያ ሕዝብ በተለይ በቴሌቪዥን የሚካሄዱ የወንጌል ስራዎችን ፈጽሞ አይሰማም። ለምን? እድሉ ስለሌለው። 50% የኢትዮጵያ ሕዝብ ይህ ማለት አሁን 135 ሚሊዮን ሕዝብ አለ ኢትዮጵያ ውስጥ። ስለዚህ ከ65 ሚሊዮን በላይ የሚጠጋ ሕዝብ ይሄ አክሰስ የለውም እንደማለት ነው፣ በእንትኑ ማለት ነው። ስለዚህ ይሄ ሰው ምንም አክሰስ አልነበረውም። ይሄ አክሰስ እንዴት አገኘ ብለን ስናስብ በጣም ቦረና በጣም ገጠራማ የሚባሉ ቦታዎች ውስጥ ነው እድሜ ዘመኑን ሁሉ ያሳለፈው። ተወልዶ የሚያደገው በዚያው ውስጥ እና በጣም በእስልምና ዶሚኔት የተደረገ አካባቢ ውስጥ ነው የኖረው። ከእስልምና ትምህርት ውጭ ሌላ ምንም አይነት የሚያውቀው ትምህርት የለም። እና ምን አለን፣ በጣም በሩቅ እንዲህ የሚባሉ ሰዎች አሉ ተብሎ እንሰማለን፣ ወይም ደግሞ ከእስልምና ውጭ ያሉ ክርስቲያን የሚባሉ እንዳሉ እናውቃለን እንጂ ክርስቲያኖች ምንድነው የሚያምኑት፣ ምንድነው የሚያስተምሩት፣ ምንድነው የሚከተሉት የሚለውን ነገር ፈጽሞ አናውቅም ነው። ስለዚህ ወንጌል ሰምቶ አያውቅም ይሄ ሰው ማለት ነው። ግን በህይወቱ አጋጣሚ ከኛ ጋር በዛች አጋጣሚ ከማውራቱ ከሆነ ወራት በፊት የሚኖርበትን ገጠር ትቶ ስራ ፍለጋ ወደ ከተማ ነገር ወደሆነ አካባቢ መጣ። ስለዚህ እዛ ቦታ ላይ የኮንስትራክሽን ስራ እየሰራ በሚያገኘው ገንዘብ ከ2 ወር በፊት ነበረ ስልክ የገዛው ማለት ነው። እሱ እናቱና እህቱ ናቸው አብረው ይኖሩ የነበሩት። እሱ ወደ ከተማ መጥቶ ስራ ጀምሮ ስልክም ገዝቶ ሶሻል ሚዲያ እና ፌስቡክ መጠቀም ከጀመርኩ በጣም ጥቂት ሳምንታት ነው አለ። እና በዛ አጋጣሚ ውስጥ ነው እንግዲህ ከኛ ጋር እንዲገናኝ ሆነው እና ስለ ክርስቶስም ሰምቼ ያላቅም ማን ነው የሚል ጥያቄ ጠየቀን። ስለዚህ በጣም የመጀመሪያዎቹ ቀናት በቴክስት ኮንቨርሴሽኖች ውስጥ ስለነበሩ በጣም ጥቂት ነገሮችን ማውራት ጀመርን። ከዛ ያ ነገር ወደ ስልክ አደገ። ከዛ በኋላ በሆኑ ወር ከምናምን ጊዜያቶች በኋላ አንድ ጥያቄ ያቀረብኩለት እና ኢየሱስ ክርስቶስን የህይወት ጌታ ማድረግ ትፈልጋለህ ወይ የሚል ማለት ነው። አዎ አለ። የንስሐ ጸሎት አደረገ። እና እሱ የነበረበት አካባቢ የምናውቃቸውን ቤተ እምነቶች ጋር አገናኘ ነው። እና ይሄ ሰው በሶሻል ሚዲያ አገልግሎታችን የመጀመሪያው ወደ ጌታ የመጣ ሰው ነበር እሱ ማለት ነው። እና የዚህ ታሪክ ክላይማክስ መሐመድ ጋር ብቻ አይደለም የሚያቆመው። እና ቤተክርስቲያን ውስጥ ተያዘ። ብዙዎች አስተማሩትኝ። ከዛ በኋላ ከሆኑ ወራት በኋላ እናትና እህቱን ለመጠየቅ ወዳደገበት መንደር ሄደ። እና ወደዛ መንደር ሲሄድ እንደ ድሮ አልነበረም የሚሄደው፣ ወይም ደግሞ ከዛሽ ገጠር ሲወጣ የወጣው ሰው አልነበረም የሚሄደው። እና አሁን እነሱ ብቻ ናፍቀውት ብቻ ሳይሆን ኢየሱስንም ለነሱ መስጠትን ናፍቆ ነበር እሱ የሄደው። እና እሱ ወደዛ ወደ ቤት ከሄደ በኋላ ስለ ኢየሱስ ነገራቸው። እና በጣም በሚደንቅ ሁኔታ እናቱም እህቱም ጌታን አገኙ። እና እግዚአብሔር ያቺን የሶሻል ሚዲያ እንቅስቃሴ ለመሐመድ
ለእናቱ ለእህቱ መንገድ አድርጎ ተጠቀማት ማለት ነው። ከዛ በኋላ ሌሎች ሰዎች ድነዋል። ግን ይሄ ስቶሪ በጣም ዳይናሚክ ነበር ለኛ። ለምን ስለ ኢየሱስ ለካ ሰዎች አልሰሙም ብለን ስናወራ የሆነ ዝም ብሎ ሚዝ አይደለም፣ ስብከት ማሳመሪያ ስልጠና ማሳመሪያ ነገር አይደለም። በቃ ያለንበትን ሁኔታ ጠጋ ብለን ብንመለከት ብንፈትሽ በቂ መሐመዶች በዙሪያችን አሉ ማለት ነው። እና እግዚአብሔር በዚህ ዘመን ይሄንን እንደሚፈልግ ለቦረና እየጸለይን ነበር። ይሄ ወቅት ላይ ከጸለይንለት ህዝብ መካከል መሐመድ ቤተሰቦቹ ያ ሁሉ እግዚአብሔር እንግዲህ ለኛ አሳልፎ ሰጠን። በጣም እስከ ቅርብ ጊዜያቶች ድረስ ብዙ እንገናኝ ነበር። ስቲል ቤተክርስቲያን ውስጥ እንዳለ እናውቃለን። የሚገለገልባት ቤተክርስቲያን እንዳለች ቤተሰቦቹም እንደዛና ይሄ በጣም ልዩ ስቶሪ ነው። ስለዚህ ጸሎት እንደሚሰራ በወንጌል ላልተደረሱ የህዝብ ክፍሎች፣ ለግለሰቦች፣ ለሚስዮናውያን፣ ለሚስዮን መስኩ ራሱ ማለት ነው መጸለይ እንዳለብን እግዚአብሔር በዛው ውስጥ ነበር ያሳየን። ሌላ በጣም አጠንክረን የምንሰራው እዚህ አገልግሎት ውስጥ የቤተክርስቲያን ተከላ እንቅስቃሴ ላይ እንሰራለን። እኛ እንግዲህ ይሄን አገልግሎት ስንነሳ ወደ 12 የሚጠጉ የህዝብ ክፍሎች ኢትዮጵያ ውስጥ ካሉት ካልተደረሱ ከምንላቸው መካከል 12ቱ ለይተን የተነሳ ነው። ስለዚህ እኛ እነዚህ 12ቱ ላይ በ5 ዓመት ቢያንስ 100 ሚሽነሪዎች እንዲሰማሩ ከቤተ ክርስቲያን ጋር አብረን እንሰራለን የሚል ኮንቪክሽን ይዘን የተነሳ ነው። ስለዚህ ሆሊስቲክ የሆኑ አፕሮቾች ያላቸው በተለይ ደግሞ ብዙዎች ማይመርጧቸው ማለት ከባድ ሊሆን ይችላል። ነገር ግን ከምን አንጻር ነው ለመግባት የማይፈልግባቸው የሚባሉ አካባቢዎች አሉ ኢትዮጵያ ውስጥ። ወይ አስቸጋሪ ነው፣ ወይ አዳጋች ነው፣ ወይ እንትን ነው፣ ወይ ደግሞ ቶሎ ፍሬ አይገኝበትም፣ ወይ እንዲያይኮን ምናምን በሚባሉ ሂደቶች ውስጥ ብዙ የወንጌል እንቅስቃሴ ማይሰራባቸውና ማይደፈሩ አካባቢዎች አሉ እና እነዛ አካባቢዎች ላይ መግባት አለብን የሚል አንድ ጠንካራ የሆነ ኮንቪክሽን ነበረን እግዚአብሔር የሰጠን ማለት ነው። ስለዚህ ወንጌል የዓመት የ2 የ3 ዓመት ጉዳይ አይደለም። ሮሆቦት እስኪሆን ድረስ አጥልቀን እንትን ማድረግ አለብን። ብዙ እንትኖች አሉት። ያው የሚስዮን ዓለሙ የራሱ የሆኑ ብዙ ዳይናሚኮች አሉት። ተቋማት፣ ቤተ እምነቶች አንድ ቦታ ላይ የሚሰሩባቸው የራሳቸው መለኪያ ሁኔታዎች አሉ። ግን ከነዚያ መለኪያዎች ካላለፍን በስተቀር ህዝቦችን መድረስ አንችልም። አንዳንድ ጊዜ አንዳንድ ቦታ በጣም በአጭር ጊዜ ፍሬያማ ሆኖ ብዙ ቤተክርስቲያን ይተከላል። አንዳንድ ቦታ ደግሞ ረጅም ዓመታት ብዙ የሚያታግል ነገር አለ እና የሚያታግለውን ነገር ብዙ ጊዜ አይፈልግም እና እኛ ደግሞ ለራሳችን አንድ እንትን ያለው ነገር አንቸኩልም ማለት። እርግጥ ነው ወንጌል አንገብጋቢ ነው፣ አስቸኳይ ነው። ግን የወንጌል አንገብጋቢነትና አስቸኳይነት በእኛ የጊዜ ስሌት ሳይሆን በእግዚአብሔር የጊዜ ስሌት ውስጥ ነው የሚቃኘው። ስለዚህ የወንጌልን እርጀንሲ እኔ ሳልሆን የምመዝነው እግዚአብሔር ነው የሚመዝነው። ስለዚህ እኛ ታምነን መገኘት አለብን፣ በሚፈልገን ቦታ መድረስ አለብን። ስለዚህ አንድ ቦታ ዓመት ቆይተን 2 ዓመት 3 ዓመት ቆይተን ፍሬ ስላላገኘን ትተነው እንወጣለን ማለት አይደለም። እና ብዙ ጊዜ ይሄ ክፍተት ስለምንመለከት በእኔም የአገልግሎት ጉዞዎች አይ ስለነበረ እነዚህ የሚባሉ ኤሪያዎች ላይ በጣም ከባድ አስቸጋሪ፣ በተለይ ደግሞ እንደምታውቀው እስልምና ዶሚኔት የሚያደርግባቸው ኢትዮጵያ አካባቢዎች ላይ ብዙ እንቅስቃሴዎች አይሮጡ፣ ቶሎ እንትን ያደርጋሉ። ስለዚህ ምንም ዊዛውት ኤኒ ፕሬሸር ነው የምናገለግለው። እዛ ቦታ ላይ አብረውን ለሚሰሩ ቤተክርስቲያኖችም የምንናገረው ነገር እኛ አንቸኩልም የሚለውን ነገር እግዚአብሔር ፍሬ እስከሚሰጠን ድረስ እዚህ ቦታ ላይ ለመቆየት መንገዶችን ለመፈለግ አንዱ ባይሳካ ሌላ አንዱ ባይሳካ ሌላ እያደረግን ለመቆየት ነው የመጣ ነው የሚለው የመጀመሪያ ኮንቨርሴሽናችን ነው ከቤተ እምነቶች ጋር የምናደርገው። ስለዚህ 1 ዓመት 2 ዓመት 3 ዓመት ብሎ የመሯሯጥ ጉዳይ ሳይሆን ፍሬ እስከምናገኝ ድረስ ሕያው የሆነች የክርስቶስ ቤተክርስቲያን እዚያ ቦታ ላይ ተተክላ እስከምናይ ድረስ በጸሎት በብዙ መትጋት በእነዚያ ቦታዎች ላይ እየሰራን ነውና ያለፈው ዓመት ነው የጀመርነው። ያለፈው ዓመት ታህሳስ አካባቢ ላይ ይሄን ፕሮግራም ጀመርን። አሁን ዓመት ከ6 ወር አካባቢ ሆኖታል። እግዚአብሔር ረድቶን አሁን 29 ሚሽነሪዎች
ከ12ቱ መካከል 7ቱ ላይ 29 ሚሽነሪዎች ተሰማርተዋል። አሁን ላይ እንግዲህ የሚቀሩትን ደግሞ በሚቀጥሉት ጊዜያትና ዓመታት ላይ እንደሚሰማሩ አምነን እየሰራን ያለ ነው እና በዚህ ሂደት ውስጥ እስካሁን ወደ 24,000 የሚጠጉ ሰዎች ወንጌል ሰምተዋል። ወደ 1,200 የሚጠጉ ሰዎች ወደ እግዚአብሔር መንግስት ተጨምረዋል። 20 ቤተክርስቲያኖች ተተክለዋል። ፈጽሞ ቤተክርስቲያን ያልነበረባቸው ወንጌል ተሰብኮ ማያውቅባቸው ቦታዎች መካከል ቤተክርስቲያን ተተክለዋል። አሁንም እየተተከሉ ነው። በጣም አስቸጋሪ የሚባሉ ቦታዎች ላይ እግዚአብሔር ብሬክ ስሩ እየሰጠን እግዚአብሔር በርና ደጆችን እየከፈተ አሁን ወደ ቤተክርስቲያን ተከላ ሂደት የሚሄዱ ብዙ ፍሬዎችን እግዚአብሔር እየሰጠን ነው። ብዙ ዲቴል ማውራት ማንችላቸው ነገሮች ይኖራሉ አንዳንድ ቦታዎች ላይ ግን በጣም ለሰሚ ለጆሮ በጣም የሚያስደንቁ። ሰላም ጤና ይስጥልኝ። ይህ የዋርካ ኪንግደም ሚዲያ ነው። ዋርካ ኪንግደም ሚዲያ መቀመጫውን በሻሸመኔና እንዲሁም በአዲስ አበባ አድርጎ ብዙ ሰዎችን እየጋበዘ ታሪኮቻቸው ለዓለም እንዲሰማ እያደረገ ያለ ሚዲያ ነው። ስለዚህ የኔም ታሪክ ቢነገር ብዙ ሰው ይባረክበታል፣ ደግሞም ብዙ ሰው ያተርፍበታል ብላችሁ ካሰባችሁ በዚህ ስልክ እየደወላችሁ እንድታናግሩ እግዚአብሔር ይባርካችሁ። ሰፊ መንገድ አለ፣ እዛ ብዙ ሰው ይሄዳል እና የተወሰነ ፐርሰንት እምነቴ በጣም ወረደ። ሰው ወደ ጸሎት መመለስ አለበት። በእድሜያቸው ወጣት የሆኑ ሳይ ታዳጊ የሆኑ ሳይ እንዴት ደስ እንደሚለኝ በቃ እነሱ ላይ ትልቅ ሪሶርስ ነው የሚታየኝ። የዚህ ዘመን ወጣት መሆን ቀላል አይደለም። ይሄ እግዚአብሔር ጣት ናት ብቻ እንድንል የሚያደርገን እንትኖችን እግዚአብሔር የእስልምናውን ዓለም እያንቀሳቀሰ እንደሆነ እያየንበት ያለው ወቅት ነው ይሄ ጊዜ እና ከባድ የሚባሉ ቦታዎች ላይ በየወሩ ምስክርነቶችን፣ ፍሬዎችን፣ ሪዛልቶችን የቤተክርስቲያን ተከላ ሂደቶችን እየሰማን እያየን ያለንበት ጊዜ ነውና እነዚህ ስራዎች ናቸው። ያው ዲጂታል የምንሰራው ስራ ከዚህ በተጨማሪ ዲጂታሊ እንሰራለን። ጸሎቱም ሌሎቹም ስራዎቹ የዚህ ዲጂታል ሞቢላይዜሽን አካል ናቸው። በዚህ በማህበራዊ ድረገጾችና በዲጂታል ፕላትፎርሞች ላይ አሁን የምንሰራቸውን የጸሎት ንቅናቄ፣ የስልጠናዎች፣ የተለያዩ ይዘቶችን ኮንተንቶችን እያዘጋጀን በመልቀቅ ውስጥ አማኞችን ለወንጌል ተልኮ ለማንቃት ያልዳነውን ማህበረሰብ ደግሞ እንዲድን ሁለቱን አይነት ዓላማ ያለው ስራ እየሰራን ነው። በጣም አስደናቂ ነው። ቅድም ባነሳው በዚህ በረመዳን ወቅት በሰራናቸው ስራዎች እነሱ ኮንተንቶች ብቻ ወደ 900,000 የሚጠጋ ሰዎች አይቷቸዋል በአንድ ወር ውስጥ ማለት ነው። ወደ 900,000 ማለት በጣም ብዙ ነው። እና ደግሞ በጣም ብዙ ሙስሊም ወንድምና እህቶቻችን እያዩት እንደነበር እናውቃለን። ጥሩነቱ ዲጂታል ፕላትፎርም ያንዳንዱን የኤንጌጅመንት እንትን የምታየው ስለሆነ ቲክቶክ ላይም ፌስቡክ ላይም ሁለቱ ፕላትፎርሞች ላይ በተለይ በጣም ከፍተኛ ኤንጌጅመንት ነበራቸው እነሱ ኮንተንቶቹ ላይ እና ማንም ሰው ቢገባ አሁን ሊያያቸው የሚችላቸው አይነት ኮንተንቶች ናቸውና እዛ ላይ ኢንተራክት ያደርጉ ነበር። ኮመንት መካከል እኛ እያየን ያለ ነው ምን ያህል ያ ነገር እየሰራ እንደሆነ የተጻፈውን ነገር እያነበቡ እንደሆነ እነዛ ነገሮች ለኛ በጣም ትልቅ ነውና በእነዚህ በረመዳን ጾም ወቅት ብቻ በጣም ብዙ በብዙ ሺህ እና ኢቭን 100,000 ማለት የምንችላቸው ሙስሊሞች የኛ ኮንተንቶች እንደተመለከቱ እርግጠኞች ነን በዛ ሂደት ውስጥ እና እነዚህ ናቸው እንግዲህ አብዛኛው እንትን እያልናቸው ያሉ ስራዎች እግዚአብሔር ያው በስራ ላይ እንደሆነ እኛንም በተአምራት ባህር እያሳፈፈ እንደሆነ እንመሰክራለን። እንግዲህ ዋው እግዚአብሔር በእናንተ አገልግሎት እየሰራ ስላለው ነገር በጣም እግዚአብሔርን እጅግ አድርገን እናመሰግናለን። በግሌ በዚህ አገልግሎት ውስጥ እኔም አለሁ። እነዚህ ሰዎች ላይ ነው የምንሰራውና እግዚአብሔር ትልቅ ስራ ትልቅ ትምህርት እያስተማረኝ ነው ያለው ከሚዲያው ባሻገርና አማን የእግዚአብሔር ይባርክህ። ትልቁ የተማርኩት ነገር የምንሰራውን ስራ
በቅጡ በደንብ ማወቅ ይሄንን ቅድም አሁን ባነሳው ኮንቴንት ላይ እያንዳንዱ አንዱ ቀን ምን እንደሚባል ምን እንደሚሰራ በረመዳኑ 30ውን ቀን ማለት እኔ ትልቅ ዕውቀት ጨብጫለሁ፣ ዕውቀትም አግኝቻለሁ እነሱ ላይ እንደሚሰራ ሰውና እግዚአብሔር ይባርክህ። በጣም እናመሰግናለን። ከዚሁ ነገር ውስጥ ሳንወጣ ቅድም አንድ ነገር አንስተ ነበርና ያው በጣም ደስ ይላል። እኔ አሁን ስለ ሚሽን ስለ ወንጌል ስርጭት ሲነሳ ጆሮዬ ሁሉ ነገሬ ነው የሚቆመው እና በጣም መስማት ፈልጋለሁ እና በኢትዮጵያ ቤተክርስቲያን ውስጥ እንደ አለመታደል ሆኖ ልበል እንደ አላውቅም ይሄ የወንጌል ስርጭት ጉዳይ ለሙሉ ጊዜ አገልጋዮችና ለሆነ ለሚሽነሪዎች ብቻ የተሰጠ ተደርጎ ነው የሚታየው እና ምዕመኑ ገንዘብ እንዲያመጣ እንጂ ይሄ ሚሽናል ማይንድ እንዳይኖረው ተደርጎ ነው እና ብዙ አይነት ነገሮችን እናያለን። የዳነ ሁሉ በኢየሱስ ክርስቶስ አምኖ የዳነ ሁሉ ወንጌል መስራት አለበት። መጽሐፍ ቅዱስ ይሄንን ነው የሚያበረታታውና ስለዚህ ይሄንን ነገር እንዴት አየኸው? በኢትዮጵያ ቤተክርስቲያን ውስጥ ከጫፍ ጫፍ ነገሩ በጣም ተመሳሳይ ነው እና በጣም ጥቂት ናቸው እዚህ ላይ የሚሰሩትና መከሩ ግን በጣም ብዙ ነው እና ይሄን ነገር እስቲ ለቤተክርስቲያንም በዚሁ መልእክትም ለማስተላለፍ እስቲ ይሄንን ምልከታ ምን ትላለህ? ሁሉም ሰው እንዳልከው የወንጌል ተልእኮ ጉዳይ ይመለከተዋል። ሁሉም አማኝ የወንጌል ተልእኮ ጉዳይ ይመለከተዋል። የኔ ድርሻ አይደለም የሚል ሰው ሊኖር አይችልም። ወይም ደግሞ እኔ ያልተጠራሁም ለዚህ ሊል አይችልም። ምን የተጠራንበት ሌላ ምንም አይነት ጥሪ የለም በዚህ ምድር ላይ። መጽሐፍ ቅዱስ እንደሚናገር የሰው ልጅ እድሜ 60 ቢበዛ ደግሞ በቃ በዚች እንደ እንፋሎት በሆነ እድሜያችን ውስጥ ምን ሰርተን አለፍን ብለን ብናወራ አይ ቲንክ ትልቁ ሞገስ ያለው ወሬ ሰዎች ወደ እግዚአብሔር መንግስት እንዲመጡ ምክንያት ሆኜ ነበር የሚለውን የሚያክል የለም። ስለዚህ የመጀመሪያው ነገር ዋና ምንድነው? ይሄ ራሳችንን የምንገልጽበትን ንግግር እንቀይር ነው የመጀመሪያው ነገር። ሰዎች አንተን ቢያውቁ በምን ቢያውቁ ትፈልጋለህ ነው። ሰዎች እናንተን ቢያውቁ በማን ቢያውቋችሁ ትፈልጋላችሁ ነው። ማለት ዶክተር ከሌ ተብሎ መታወቅ ጥሩ ነገር ነው፣ ፕሪቪሌጅ ነው። ፕሮፌሰር ከሌ ተብሎ መታወቅ ጥሩ ነው። እኔ በስልጣንም ቢሆን በዝናም በሀብትም ከሌ ተብሎ መታወቁ ክፋት የለውም በራሱ ማለት ነው። ከሞትክ በኋላ ግን ማንም አያስታውስህም። ታሪክህ የለም፣ ምንም ነገር የለም እና ግን በአንተ ምክንያት ወደ እግዚአብሔር መንግስት የመጡ ሰዎች በምድር ብቻ ሳይሆን በሰማይ ራሱ ታሪክህ ናቸው። ሐዋርያው ጳውሎስ እናንተ አክሊሎቼ ናችሁ ብሎ የሚጽፍላቸው ሰዎች በዚህ ምድር አይደለም አክሊሎቹ ይሆኑለት። ሰማይ ግን በክርስቶስ በማመኑ ብቻ አይደለም የሚገባው ማለት በዛ ከገባ በኋላ ግን በሰማይ ደግሞ በሱ ምክንያት ወደ እግዚአብሔር መንግስት ስለመጡት ሰዎች ደግሞ ሌላ ሽልማት ያገኛል ጳውሎስ። ስለዚህ በክርስቶስ በማመናችን ሁላችንም ሰማይ እንገባለን፣ ችግር የለም። ወንጌል መስበካችን ደግሞ it's another privilege ነው በኪንግደም በእግዚአብሔር መንግስት ሂደት ውስጥ ሌላ ክብር። ስለዚህ ሰዎች ወንጌል መስበክ አልፈልግም አልችልም ምናምን የሚል ምክንያቶችን ከማንሳት መተው ይኖርብናል። ማለት ዛሬ የኢትዮጵያን ፖለቲካ ማይተነትን የለም ሁሉም ሰው ይብዛ የሚነሳ። የኢትዮጵያን ፖለቲካ መተንተን የቻለ ሰው ወንጌል ለመናገር የሚከብደው ሰው መኖር አለበት ብዬ አላስብም። ምክንያቱም ወንጌል በጣም ለመመስከር ከባድ የሆነ መልእክት አይደለም፣ ለመብራራት የሚከብድ ነገር አይደለም። በቃ ከኛ የሆነ መልእክት ስላይደለም፣ የሰው ልጅ የፈለሰፈው ጉዳይ ስላይደለም፣ የሆኑ ሰዎች መዋቅር ያወጡለት ነገር አይደለም። በቃ ራሱ እግዚአብሔር ነው አይደለም። ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሏቸዋል። በቃ መጽሐፍ ቅዱስ ራሱ ነው የሚነግረን።
በቃ እግዚአብሔር ነው ሁላችሁም ኃጢአተኛ ናችሁ ከክብሬ ጎላችኋል መንገዱን ደግሞ ሲነግረን በልጁ በኩል አለ በቃ ስለዚህ የወንጌል መልእክት ማለት ይሄ ነው ሰው ሁሉ ኃጢአተኛ ነው ከእግዚአብሔር ጋር መታረቅ የሚችለው ደግሞ በልጁ ነው ይሄንን መናገር ሊከብደው አይችልም ሰው በቃ ደግሞ የእግዚአብሔር መንፈስ ነው አይደለ ሰዎችን ኮንቪክት የሚያደርገው ደግሞ የሚሞግተው ደግሞ የእግዚአብሔር መንፈስ ነው ስለዚህ እኛ የኛን ድርሻ ተወተን እግዚአብሔር ደግሞ የራሱን ኃላፊነት ወይም ደግሞ መንፈስ ቅዱስ ሰዎችን እንዲረዳ ነው መጠበቅ ያለብን ስለዚህ ማዳን እግዚአብሔር ነው መናገር ነው የኛ ድርሻ ስለዚህ እኛ በአገልግሎታችን የምናምነው ነገር ምንድነው በአመት ውስጥ ራሱ ይሄን ያህል ሰው ወንጌል እንዲሰማ ብለን ልናቀድ እንችላለን እንጂ ይሄን ያህል ሰው ይድናል ብለን አናቀድ በእግዚአብሔር መንፈስ ስራ ውስጥ መግባት ስለማንችል ማለት ነው ስለዚህ ወንጌል ምስክርነት ማለት ይሄ ነው ዋናው ነገር ሁሉ አማኝ በተልእኮ ውስጥ በወንጌል ስርጭት ስራ ውስጥ በእግዚአብሔር መንግስት ውስጥ ድርሻ እንዳለው መዘንጋት የለበትም የጥቂት ሰዎች ስራ በፍጹም አይደለም ወደ መጽሐፍ ቅዱስ መለስ ብንል ማቴዎስ ወንጌል ምዕራፍ 28 ከቁጥር 16 ጀምሮ ኢየሱስ የታላቁ ተልእኮ ብለን የምንናገረውን ክፍል ሲያወራ 12ቱ ብቻ አይደለም የነበሩት ልክ እንደዛው ሐዋርያት ሥራ ምዕራፍ 1 ላይ የነበረው ሊያርግ በነበረበት ጊዜ ላይ ደቀ መዛሙርቱ ብቻ አልነበረም የነበሩት ከደቀ መዛሙርቱ ጋር ኢየሱስን ይከተሉ የነበሩ ሰዎች ከዛ ሌሎችም ሰዎች ነበሩ ይሄ መልእክት ለጥቂት ሰዎች የተሰጠ መልእክት ወይም ደግሞ ኃላፊነት እንዳልሆነ ማሳያው እነዚህ ክፍሎች በራሳቸው በቂ ናቸው ስለዚህ ኢየሱስ ደቀ መዛሙርቱ ይከተሉት የነበሩ ሌሎች ከመቶ ምናምን በላይ ሰዎች ባለ 50 ቀን በወረደ ጊዜ እንኳን የነበሩት ሰዎች 12ቱ ብቻ አልነበሩ ያ ከገሊላ የተመለሰው ሰው ከመቶ በላይ የሚጠጋ ሰው በዚያ ቤት ውስጥ ይጸልይ ነበር መንፈስ ቅዱስ በወረደ ጊዜ ጥቂት ሰዎችን አይደለም ያገኛቸው መንፈስ ቅዱስ መውረዱ ራሱ እኮ ለምስክርነት ነበር አይደል ይወረደው ኃይልን ተቀበላላችሁ በኢየሩሳሌም ይሁዳ ሰማሪያ እስከ ምድር ዳርቻ ድረስ ምስክር ትሆናላችሁ ነው መንፈስ ቅዱስ ሲመጣ ደቀ መዛሙርቱንና በዚያ የነበሩትን አማኞች ምንድነው ያረጋቸው ካለን ማኖፍ ጋር አይደለም ያረጋቸው ምስክር ነው ያደረጋቸው ስለዚህ ጴጥሮስን በአደባባይ በድፍረት እንዲናገር የሚችል ሰው አደረገው ነው የሚለው መጽሐፍ ቅዱስ አሜን ስለዚህ የጥቂት ሰዎች ድርሻ ሆኖ እንደተሰጠ መጽሐፍ ቅዱስ አይጽፍልንም ይሄን ነገር ስለዚህ መጽሐፍ ቅዱስ ቢናገር ኖሮ ችግር የለውም ዛሬ ከማንንም ጋር መሟገት አያስፈልግም የተመረጣችሁ ጥቂቶች ነከሌ ወይ በእንደዚያና ካታጎሪ ውስጥ ያላችሁ ሰዎች ብቻ ቢል ችግር የለም ምንም ግን ሁሉ የእግዚአብሔር መንግስት አካል የሆነን ሁሉ በእግዚአብሔር መንግስት ስራ ውስጥ ድርሻ አለ ዳር ተመልካች የሚባል የለም ቅድም እንዳልኩት አንድ መታሰብ ያለበት ነገር ቢኖር በምን መንገድ ይሰለፍ እሱ ላይ በደንብ ማውራት እንችላለን በደንብ ያሉ ሚስኮንሰፕሽኖች መነሳት ይችላሉ እንደ ቤተ ክርስቲያን መስተካከል ያለባቸው እንደ ግለሰብ መስተካከል ያለባቸው ነገሮች ሊነሱ ይችላሉ እሱ ላይ ግን ሁሉ አማኝ ድርሻ አለው ስራ አለው ሐዋርያው ጳውሎስ ይሄንን በደንብ አድርጎ ይናገራል መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ይልና ካልተላኩ ግን እንዴት ይሄዳሉ ይላል ያለ ሰባኪስ እንዴት ይሰማሉ አለ ስለዚህ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ስለሚስዮናውያን ነው የሚጽፈው ወይም ወንጌልን ስለሚመሰክሩ ሰዎች ነው የሚጽፈው ነገር ግን እነዚህ የሚሄዱ ሰዎች ደግሞ ካልተላኩ ይላል የሚልካቸው አካል አለ ነው ይያለ ያለው ቤተክርስቲያን ሊሆን ይችላል ግለሰቦች ሊሆኑ ይችላሉ ቤተሰብ ሊሆን ይችላል የሚልኩ አሉ ነው ደግሞ ያለ ሰባኪስ እንዴት ይደናሉ አለ ስላልዳኑት ወንጌል ስላልደረሳቸው ነው ጳውሎስ እያወራ ያለው እነዚያ ሰዎች ደግሞ ሚሰብካቸው ወይ መልእክቱን የሚነግራቸው ከሌለ ደግሞ አይደኑም እነዛ ሰዎች ነው በሌላ ቋንቋ ስለዚህ ስለ ድርሻ ክፍፍልም ሮሜ ምዕራፍ 10 ቁጥር 14 ጀምሮ ይናገራል ጳውሎስ ማለት ነው ስለዚህ መሄድ አለ ኦኬ ሚልክ አለ ኦኬ ስለዚህ ደግሞ መስማት ለሚፈልገው ደግሞ ሚናገር አለ ማለት ነው ይሄ ሁሉ ስለዚህ ድርሻና የምንገባበት ቦታ አለ ቅድም እንዳልኩት ነው አደባባይ ላይ ወጥተው የሚሰብኩ ወንድሞች አሉ አሁን አዲስ አበባ ሙሉ ስንዞር ወንጌል የሚሰብክ ሰው እናገኛለን እግዚአብሔር ይባርካቸው ስለነዚያ ሰዎች ዋንቷንም ይሁን ጀማም ይሁን በተለያየ መንገድ ወንጌል የሚሰብኩ ሰዎች እግዚአብሔር ይባርካቸው
ነገር ግን ሁሉ አማኝ ደግሞ አደባባይ ላይ ወጥቶ ወንጌል ይስበክ የሚል መጽሐፍ ቅዱሳዊ ማንዴት ወንጌል ይስበክ ነው እንጂ አደባባይ ላይ ወጥቶ ይስበክ የሚል የለም። ስለዚህ ያንዳንዱ አደባባይ ቢሮ ውስጥ ነው ቅድም ስል እንደነበረው። ስለዚህ ባንከር ሊሆን ይችላል፣ የጤና ባለሙያ ሊሆን ይችላል፣ ፋብሪካ ውስጥ ሊሆን ይችላል፣ የራሱ ስራ ሊሆን ይችላል የሚሰራው። ያ ቦታ አደባባዩ ነው ለዚያ ሰው። ተማሪው ትምህርት ቤቱ ትልቁ የወንጌል ደጁ ነው እሱ። ኖ ማተር የትምህርት ስርዓቱ የሃይማኖት እንቅስቃሴን ከለከለም አልከለከለም የወንጌል መልእክት ከዛ ጋር አይደለም በመሰረታዊነት የሚገናኝ። ግን የምንኖርበት ቦታ የኛ ወንጌልን የምናደርስበት የኛ ዋናው ኢየሩሳሌማችን ያ ይሆናል። እንደው ቤት ውስጥ ያሉ እናቶች እንኳን የቤት እመቤት የሚባሉ እናቶች እንኳን ወጥተው እንኳን ኢንጌጅመንት የላቸው የሚባሉት ከጓደኞቻቸው ከጎረቤት ጋር ቡና ይጠጣሉ። ያ ነው የወንጌል አደባባያቸው እነሱ ያ ነው። ስለዚህ እያንዳንዱ ሰው በወንጌል ተልኮስ ድርሻ አለው። አልሰማሁም ማለትም አይችልም። ለምን ካለን እግዚአብሔር በእኛ ዙሪያ ላይ ያሉ ሰዎችን ስለ መንግስቱና ስለ ዓላማው የሚናገረው በእኛ በኩል ስለሆነ፣ ስለዚህ ቤተክርስቲያን ትምህርቷን መቀየር አለባት። በዚህ አግባብ ውስጥ ምንድነው መቀየር ያለባት አግባብ ካለን ሁሉ ጊዜ ለእያንዳንዱ ሰው ወንጌልን መመስከር እንዳለበት ሪማይንድ ማድረግ መጀመር አለባት። ወንጌል ስርጭት ቲሙ ወንጌል ስርጭት ወጥቶ ሲመለስ ሪፖርቱን በጉባኤ ተናግሮ ሌላው እንዲያጨበጭብ ማድረግ ሳይሆን እናንተ ደግሞ በራሳችሁ ስፍራ ወንጌልን መስበክ ቀጥሉ የሚል ማለት ነው። ስለዚህ ፕሮፌሽናሎች ተኮር የሆነ የወንጌል ስርጭት ዘዴዎችን ማስተማር አለብን ለፕሮፌሽናሎች። እንዴት አድርገው ወንጌልን በስራ ቦታቸው መስበክ ይችላሉ? ምን አይነት እድሎች አሉ? ምን አይነት ስትራቴጂዎችን መከተል አለባቸው? ለተማሪዎች በትምህርት ቦታዎቻቸው ወይም በሚንቀሳቀሱበት ቦታ እንዴት አድርገው ወንጌል መስበክ እንደሚችሉ ያንን ማስተማር ማስታጠቅ አለባት ቤተክርስቲያን። ቅድም እንዳልኩት እድል እንኳን የላቸውም ተብሎ የሚታሰቡ እንኳን የማህበረሰብ ክፍል እንኳን ቢኖር ያንን ግን በሚኖሩበት አካባቢ ላይ እንዴት ወንጌል ይስበኩ የሚለውን በዚያ ረገድ ማስተማር፣ ማሰልጠን፣ ማስታጠቅ ያስፈልገናል። ከዛ ደግሞ መከታተል ያስፈልገናል። የሁሉም ስራ የምናደርገው በዚህ አግባብ ውስጥ ነው። ጥቂት ሰዎች ላይ ብቻ ትኩረት አድርገን የምንተው ሳይሆን ሁሉ እንደ አካል ይሄንን መስራት ይኖርበታል። ሚሽነሪ ለመላክ ነው። የኢትዮጵያ ቤተክርስቲያን በቂ መሰረት አላት በዚህ ረገድ። አሁን ዋናው ነገር ወደ መጀመሪያው መመለስ ነው። ለምሳሌ በኢትዮጵያ ቤተክርስቲያን የቀድሞዎቹ ቤተክርስቲያኖችን ወደ ኋላ ሄደን ወላይታ አካባቢ የነበሩትን ለምሳሌ ስናነሳ በጣም አንዱ ትልቁ መገለጫቸው የነበሩት እነዚያ ቤተክርስቲያኖች እንደ ማህበረ ምዕመንና ወይም እንደ አጥቢያ የወንጌል ማህበርተኛነት የሚባለውን ኮንሰፕት በዚያ ጊዜ የዛሬ 60-70 ዓመት ወደ ኋላ ሄደን ይለማመዱት ነበር። ዓለም አቀፍ ሚስዮናውያንን መላክ የሚባል ጉዳይ ላይ እንደ ቀጠናና እንደ አጥቢያ ይፎካከሩ ነበር። የኛ ቀጠና 3 ዓለም አቀፍ ሚሽነሪ ላከ፣ የኛ አጥቢያ ይሄን ያህል ላከ። ያ ገንዘብ የሚመጣው ከዚያው ማህበረሰብ። ስለዚህ ለወንጌል ተልእኮ ከኢትዮጵያ ውጪ የመጀመሪያዎቹ ሚስዮናውያኖች ሲላኩ እነዚህ ቤተክርስቲያኖች በጣም ድርሻቸው ቀላል አልነበረም። እንደ ማህበረሰብ አብዛኛው ገበሬ ነው አይደል እንግዲህ ወይም ደግሞ አርብቶ አደር ነው። በገንዘብ የሌለው በአይነት እያመጣ ነው እነዚህ ሚስዮናውያኖች ይደገፉ የነበሩት። አሁንም ላይ ይሄን የሚያደርጉ ብዙ ቸርቾች አሉ። ግን ፕራክቲሱ እንደ ድሮ አይደለም፣ እየቀነሰ መጥቷል። እነዚህ እንኳን አሁን የመሰከርኩላቸው ቤተክርስቲያኖች የቀድሞ ታሪክ አሁን ላይ ጥንካሬያቸው ላይሆን ይችላል አንዳንዶቹን ሄደህ ስታይ። አብዛኞቹ ግን እንደ ማህበረ ምዕመን ለሚሽነሪዎች መጸለይ፣ ለሚሽነሪዎች ገንዘብ ማሰባሰብ፣ ለሚሽነሪዎች የተለያዩ በሎጂስቲክ ረገድ መደገፍ ማገዝ የሚለውን ሁሉም በጋራ ያደርግ ነበር። ወንጌል የሚባለው ጉዳይ የመሪዎቹ ብቻ አልነበረም። አሁንም የሚያስፈልገን the same trend ነው የኢትዮጵያ ቤተክርስቲያን የሚያስፈልጋል። በዚህ አጋጣሚ በጣም አንድ መናገር የምፈልገው ነገር ኢትዮጵያኖች we have every resource we need ወንጌል ለመስበክ። አሁን ላይ ያለው ከረንት የኢትዮጵያ ሚሽን አብዛኛው ነገር almost 95% በተለይ ፋይናንሻል የሆነው ነገር 95% የዌስተርን ሰፖርት ላይ ቤዝ ያደረገ ነው። የውጪ ድጋፍ ላይ የተመረኮዘ ነው። ይሄን በድፍረት ማውራት እችላለሁ። ግን ገንዘብ አለ ኢትዮጵያ ቤተክርስቲያን ውስጥ።
እግዚአብሔር ዕውቀት አለ ይሰጠን ስኪል አለ የሰው ኃይል አለ ይሄንን ወደ ዋናው ነገር ውስጥ ማምጣት ነው ትልቁ የቤት ስራችን መሆን ያለበት ይሄንን ማድረግ ከቻለን ሚሽነሪ ለመላክ ባህር ማዶ ተሻግረን መሄድ አያስፈልገንም የተለያዩ ስኪሎችን ለማግኘት በጣም ብዙ ርቀት መሄድ አይጠበቅብንም ሰላም ጤና ይስጥልኝ ይህ የዋርካ ኪንግደም ሚዲያ ነው ዋርካ ኪንግደም ሚዲያ መቀመጫውን በሻሸመኔና እንዲሁም በአዲስ አበባ አድርጎ ብዙ ሰዎችን እየጋበዘ ታሪኮቻቸው ለዓለም እንዲሰማ እያደረገ ያለ ሚዲያ ነው ስለዚህ የኔም ታሪክ ቢነገር ብዙ ሰው ይባረክበታል ደግሞም ብዙ ሰው ያተርፍበታል ብላችሁ ካሰባችሁ በዚህ ስልክ እየደወላችሁ እንድታናግሩ እግዚአብሔር ይባርካችሁ ሰፊ መንገድ አለ እዛ ብዙ ሰው ይሄዳል እና የተወሰነ ፐርሰንት እምነቴ በጣም ወረደ ሰው ወደ ጸሎት መመለስ አለበት በእድሜያቸው ወጣት የሆኑ ሳይ ታዳጊ የሆኑ ሳይ እንዴት ደስ እንደሚለኝ በቃ እነሱ ላይ ትልቅ ሪሶርስ ነው የሚታየኝ ብዙ ነገሮችን አስተባብረን ለመስራት ዛሬ ሙሉ የሆነች የኢትዮጵያ ቤተክርስቲያን ናት እጃችን ላይ ያለችው የወንጌሉ ተልእኮ ስራ የጥቂቶች ብቻ አለመሆኑን እንደገና ማስታወስ ነው የሚያስፈልገን ስለዚህ አንዱ ገንዘቡን ያምጣ አንዱ ዕውቀቱን ያምጣ አንዱ ጊዜውን ያምጣና ወደ አደባባይ ይዘነው እንውጣ ወንጌል ይሰራ በዛ ውስጥ ያንን ማድረግ ስንችል እንደገና የኢትዮጵያ ቤተክርስቲያንን የወንጌል አቅም እንደገና ማሳየት እንጀምራለን መሄድ ያለባት ያልሄደሽ ቤተክርስቲያን ነው የያዝነው መሮጥ ያለባት ያሮጠሽ ቤተክርስቲያን ነው ያለችው እና አንድ ቦታ ላይ ተከማሽተናል መበተን አለብን እና ለቃሉ ይቅርታ ጠይቃለሁ ግን አንድ ሰው ሲናገር ምን ይላል ውሃ ሲያቁር ከፋቱ ወባ ይፈጥራል አለ እና አለ ስራ የተቀመጠው ውሃ ልክ እንደዛ ነው የሚሆነው ስራ ያለው ውጪ ነው አንድ አጥቢያ ውስጥ 1000 ሰው ሆነ ከተሰበሰብክና ማትሰራ ከሆነ ህይወቱ ቸርች ውስጥ የሚሰራው የህይወት ለውጥ የደቀ መዝሙርነት ስራው ውጤቱ የሚለካው ውጪ ላይ ነው አደባባይ ላይ ነው ውስጥ አይደለም ወደ ውጪ ካልወጣ ዝም ብለ ታምቀ ከቆየክ የቸርች ፖለቲካው የሚበዛው በዛ ነው ብጥብጡ በዛ ነው ሁሉ ነገር የሚበዛው በዛ አንዳንድ ችግሮቻችን መነሻቸው መከማቸት ነው ያለመበተና ያለመውጣት ጉዳይ ነው ምን መስራት አለብን እንዴት ይዘን ወንጌልን ይዘን እንሄደው እንዴት እንሩጥ የሚለው ነገር ላይ ወደዛ ከተመለስን እግዚአብሔር ትልቅ አቅም ሰጥቷል ለኢትዮጵያ ቤተክርስቲያን ዋው ውድ ተመልካቾቻችን ዛሬ እንግዲህ ያላነሳነው ነገር የለም በጣም ደስ የሚል ጊዜ ነው እያሳለፍን ያለነውና ብዙ ጥያቄዎችን መልሰሃል አማንዬ ብዙ ያስኳቸውን ጥያቄዎች መልሰህልኛልና አሁን መጨረሻ ላይ ያነሳው ሐሳብ ይሄ ስለ መከማቸት ጌታ ኢየሱስ ክርስቶስ ስለ አይዴንቲቲያችን ሲናገር ስለ ማንነታችን ሲነግረን ጨው ናችሁ ብርሃን ናችሁ አይደለም የሚለው የሚገርመው ጨው በጣም አስፈላጊ ነው ለምግብ በጣም ይፈልገዋል ጨውን ነገር ግን ተፈላጊው ነው ወደ ፈላጊው የሚሄደው እና እኛም ደግሞ ማጣፈጥ የምንችለው ስንከማች ሳይሆን ስንሄድ ነው እና በጣም ድንቅ ነገር ነው ያነሳው እግዚአብሔር ይባርክ እስቲ የመጨረሻ መልእክት አሁን እንግዲህ ይሄ የወንጌል አገልግሎት የአንድ የግለሰብ ወይንም ደግሞ የአንድ ሚኒስትሪ ብቻ አይደለም የቤተክርስቲያን የሁሉም ሰው ነውና እስቲ በዚህም ጉዳይ እንደው ቀረ የምትለው መልእክት የመጨረሻ መልእክት አስተላልፍና በዚሁ እንጨርሳለን 1886 አካባቢ እንደ አውሮፓውያን አቆጣጠር አንድ ስቱደንት ቮለንተሪ ሙቭመንት የሚባል ተጀምሮ ነበር እና በዓለማችን ትልቁ የሚሽን ሙቭመንት የሚባለው እሱ ነው እና አውሮፓና አሜሪካ ያሉ የዩኒቨርሲቲ ተማሪዎች ናቸው ወደ ተቀረው ዓለም ያኔ የጨለማው አህጉራት ወደሚባሉት አፍሪካ ኤዥያ እና ላቲን አሜሪካ ወንጌልን ይዘን መሄድ አለብን የሚል ኮንቪክሽን ይዘው የተነሱት እና ከመከማቸት ወደ መበተን መለወጥ አለበት የሚለው ሙግት ያነሳቸው ወጣቶች ነበሩና በጣም የሚደንቀኝ ነገር ሁሌ ስለዛ ትውልድ ስለነሱ ሳነብ በጣም ብዙ መጽሐፍ አታገኝም ብዙ ታሪክ የለውም
እና ሁሉ ጊዜ ጠይቅ ነበር መጀመሪያ ላይ እና አንድ አጋጣሚ ከአንድ ሰው ጋር ለምን ብዙ መጽሐፍ ያልተጻፈላቸው ስለነዚህ ወጣቶች 20 ሺህ ወጣቶች ናቸው 100 ሺህ ወጣቶች ናቸው የተሳተፉበት ከ100 ሺዎቹ 80 ሺዎቹ በጸሎት በገንዘብ በሎጂስቲክ በተለያየ ነገር የሚደግፉ ናቸው 20 ሺው ደግሞ ወጣት አፍሪካ ኤዥያ እና ላቲን አሜሪካ ሚስዮናዊ ሆኖ የሚሄድ ወጣት ነበር ያ ትውልድ እና ብዙ ታሪክ የላቸው እና ብዙ ሊወጣበት የሚገባ ነበርና አንድ ሰው ምን አለ ለምን ያልተጻፈው ስለው አብዛኞቹ ከሀገራቸው ሲወጡ ዋን ዌይ ቲኬት ነው ገዝተው የወጡት ወይም በቃ መሄጃ ብቻ ነው ገዝተው የወጡት ገንዘብ ስለሌላቸው አይደለም መሄጃ ብቻ የገዙት ግን ሲሄዱ እንደማይመለሱ ያውቁት ነበር እና ታሪክ ሲናገር ስለነሱ ምንድነው የሚለው አንዳንዶቹ በሰው ተበሉ አንዳንዶቹ በእንስሳ ተበሉ አንዳንዶቹ በባህር ሙላት ሁሉ ተወሰዱ አንዳንዶቹ ምን ሆነው በብዙ አይነት ሁኔታ ውስጥ ያለፈ ትውልድ ነበር ያ ትውልድ እና ግን አፍሪካ ኤዥያን ላቲን አሜሪካን ግን ጨለማ በወንጌል እውነት እንዲያበራ ግን ምክንያት ነበር ያ ትውልድ ይላል ግን የዛ ሁሉ መነሻው አንድ ነገር ነበር ቤተክርስቲያን የምትሄድ ናት የሚለው ሙግት ማለት ነው መሄድ አለብን ወንጌልን ይዘን መሄድ አለብን እና ይሄን ንቅናቄ ያስተባብሩ የነበሩና ዲኤል ሙዲ ከዛ ደግሞ እነ ሉተር ዊሻርድ ሁሉ እነዚህ ሰዎች አንድ በጣም ሉተር ዊሻርድ ሁሉ የሚናገረው ነገር ነበርና እግዚአብሔር ሆይ ቀድሞ ወንዝ በፈሰሰበት ቦታ ሁሉ ወንጌል እንደገና ይፍሰስ የሚል ሞቶ ነበራቸው ያ ነገር እና ቤተክርስቲያን እንደገና ማስተዋወስ ያለባት ነገር ይሄ ይመስለኛል የክርስቶስን ባልገባበት የክርስቶስን ባልተጠራበት በማይታወቅበት ቦታ ሁሉ እንደገና ወንዝ በፈሰሰበት ቦታ ሁሉ የክርስቶስ ስም እንዲፈስና ሰዎች ሁሉ ወደ እግዚአብሔር መንግስት እንዲመጡ ማንዴት እንዳለባት ቤተክርስቲያን ማስተዋወስ አለባት ከዚህ ውጪ ውበት አይኖራትም ቤተክርስቲያን መልክ አይኖራትም ከዚህ ውጪ በ100 ኪሎ ሜትር ራዲየስ ውስጥ በጣም ብዙ 100 ሺህ የሚጠጉ ሰዎች እየኖሩ አንዲት ቤተክርስቲያን በእነዚያ ህዝቦች መካከል የለችም ማለት ለቤተክርስቲያን ትልቁ መርዶ እሱ ነው መልካም ዜና አይደለም ሄደን ብንሰብክ የሚድኑ ሰዎች የሚድኑ ቤተሰቦች የሚድኑ ግለሰቦች እንዳሉ ያወቀን ወንጌል አለመስበክ በጣም ከባድ የሆነ የቤተክርስቲያን አይደንቲቲው አዛጋ ነው እና ኢየሱስ ማቴዎስ ወንጌል ምዕራፍ 16 ላይ ሲናገር በዚህች ዓለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆች አይቋቋማትም ማለት ያቺ የገሃነም ደጆች የማይቋቋሟት ቤተክርስቲያን ገና ስልጤ መካከል ሕያው ሆና እንድትገለጥ እየጠበቅን ያለ ነው ኢትዮጵያ ውስጥ ወንጌል ያልደረሰባቸው ከ35 በላይ የሚጠጉ የህዝብ ክፍሎች አሉ ያቺ የገሃነም ደጆች የማይችሏትን ቤተክርስቲያን ገና ሐረርጌ መካከል በሙላት እየጠበቅን ነው ሶማሌ መካከል በሙላት እየጠበቅን ነው ባሌ መካከል በሙላት እየጠበቅናት ነው ያቺን ቤተክርስቲያን ስለዚህ ዛሬም እንደገና የቤተክርስቲያን መጋቢዎች የቤተክርስቲያን መሪዎች ወንጌላውያን አገልጋዮች የነ ሉተር ዊሻርድን ሞቶ እንደገና ማንሳት አለብን በኢትዮጵያ ምድር እንደገና እግዚአብሔር ሆይ ቀድሞ ወንዝ በፈሰሰበት ቦታ ሁሉ ወንጌል ይፍሰስ ማለት አለብን ቤተክርስቲያን ትሂድ ማለት አለብን መድረኮቻችን ከብዙ አይነት ስብከቶች መለስ ብለው ወንጌልን ይዘን እንሂድ ወደ ማለት መቀየር አለበት ሚሽነሪ እንላክ ወደ ማለት ነው ሰሞኑን የመጨረሻ ኃይል ሰሞኑን አንድ አጋጣሚ አንድ መጋቢ ጋር ተገናኘውና አወራ እና ሚሽነሪ መላክ አለባችሁ ያንተ ቤተክርስቲያን አቅም አላት ሰው አላት ሚዲያ አላት መስራት አለብን አልኩት እና በጣም ጤናማ ከሚባሉ ጤናማ የሚባል አይነት መጋቢ ነው ይሄ ሰው እንግዲህ በቅንፍ ውስጥ
ብዙ ሶሻል ሚዲያዎቻችን ላይ የሚመጣ ምናምን አይነት መጋቢ ነውና ለሚሽነሪ ምንልክበት ገንዘብ የለንም ማለት እና ቸርች ውስጥ መድረክ ላይ የሚገለባበጥ መብራት አላቸው እና የጭስ ስሞክ ማሽን አላቸው መድረክ ላይ አሁን የተለመደው የዘመኑ እንትን በጣም ብዙ የሚያብለጨልጩ ነገሮች ቸርቿን ሞልተዋል። ለነዚያ ሁሉ ገንዘብ አላት ቤተክርስቲያኗ። ሚሽነሪ ለመላክ ገንዘብ የላትም። ወደ ወንጌል ስራው ለመግባት ገንዘብ የላትም። ሶሻል ሚዲያ ላይ ለሚሰሩት ኤቭሪ ፕሮዳክሽናቸው ሁሉ ነገር ሙሉ ነው፣ ግን ገንዘብ የላቸውም ለወንጌል ስራ እና በጣም ልብ ሰባሪ ነው። እግዚአብሔር አንድያ ልጁ የሰጠበትን የወንጌሉን ዋና አጀንዳ ለመስራት ገንዘብ የለኝም እንደምትል ቤተክርስቲያን ይቅርታ አድርጉልኝ የሞተሽ ቤተክርስቲያን የለችም። የወንጌል ስራ ለመስራት ኢየሱስን ለመመስከር ገንዘብ የለኝም ማለት ሲጀምር ሰው ሞቷል። ለምን? የወንጌል ስራ ገንዘብ ጋር አይደለም የሚጀምረው። ሪሶርስ አይተን የምንጀምረው አይደለም፣ ዕውቀት አይተን የምንጀምረው አይደለም። እና ሁሉ ነገር ልብ ላይ ነው የሚጀምረው። እግዚአብሔር ሆይ በአንተ ዘንድ ያለ ያ የወንጌል ናፍቆት እንደገና በኔም ላይ ይምጣ፣ በትውልዴም ላይ ይምጣ፣ በቤቴ ላይ ይምጣ ከሚለው ጸሎት ነው የሚጀምረው ሁሉ ነገር። የሁሉ ነገር ኮር ያለው ልብ ስጠኝ ነው። ስበረው ልቤ፣ የደነደነውን ልቤን ስበረው፣ አልሸነፍ ያለውን ልቤን ስበረው፣ ለወንጌልህ የተዘጋውን ልቤን ስበረው፣ እንዳልመሰክር ሄዚታንት የሆንኩበትን እያንዳንዱን ነገር ስበረው ከሚለው ነገር ነው የሚጀምረው። ገንዘብ ስላለ ወንጌል አይሰበክም። ብዙ የሰው ኃይል ስላለ አይሰበክም። ግን ኮንቪክሽኑ ሲመጣ ያ ልብ ሲለወጥ የእግዚአብሔር ናፍቆት የልጁ መልክ በህዝቦች ሁሉ መካከል ተገልጦ ማየት እንደሆነ ሲገባል ያኔ ሁሉ ነገር ይቀየራልና ያለኝ መልእክት ይሄ ነው። አይ ቲንክ እግዚአብሔር በሁሉ ህዝቦች መካከል መታወቅ የሚፈልግ አምላክ ነው። ምናሳውቀው ደግሞ እኛ ነን። የምስራቹን ይዘን የምንሄደው እኛ ነን፣ የምንሰብከው እኛ ነን። ምናልባት መሄድ ባይችሉ እንኳን ገንዘባቸው እንዲሄድ ይፍቀዱ እና መሄድ ካልቻልክ ምንድነው በእግር መሄድ ካልቻልክ በጉልበት ሄድ ይባላል። በጉልበት መሄድ ባትቻል በደረትህ እንኳን ተሳብ፣ ብቻ ከእንቅስቃሴ አታቁም ይላል። እያንዳንዱን እድል ተጠቅመን ወንጌልን በምድራችን ኢትዮጵያ ከምድራችን ኢትዮጵያ አልፎ ለመሄድ መታገል አለብን። በዚያ ውስጥ እግዚአብሔር ይከብራል በእኛ ህይወት ውስጥ እና ምንም ነገር በህይወታችሁ ባትሆኑ እንኳን ወንጌል እንዲሰበክ አንድ ምክንያት ከሆናችሁ ስኬት ነው። ያ ከሱ ኮምፐር የምናደርገው ምንም ነገር የለም፣ የሚነጻጸር ነገር የለም። ምክንያቱም መጽሐፍ ቅዱስ ሲናገር በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናል። ስለዚህ በህይወት ዘመናችሁ ሰማይ ለአንድ ጊዜ እንኳን ቢሆን ታላቅ ደስታ የሚሆኑበት ምክንያት ሆኖ ነው እና እግዚአብሔር ይርዳል። አመሰግናለሁ። ውድ ተመልካቾቻችን ዛሬ ድንቅ ጊዜ ነው ያሳለፍነው። እኔም አንድ መልእክት ልነግራችሁ ፈልጋለሁ። እንነሳ፣ እንታጠቅ፣ እንሂድ። እግዚአብሔር ዘመናችሁን ይባርክ። የዛሬውን ፕሮግራማችንን በዚህ ላይ ጨርሰናል። ሳምንት ከሌላ እንግዳ ጋር እስክንገናኝ ድረስ ሰላም ቆዩልን። እናመሰግናለን።